ኢንጂነሪንግ አይከንስ ከተባሉ 280 የሳይንስና የቴክኖሎጂ ተመራማሪዎች አንዱ በመሆን በለንደን ከተማ የባቡር ጣቢያ ተሰይሞላቸዋል። እንኳን ለ25ኛው ዓመት አደረሳችሁ ማለት እፈልጋለሁ። እስቲ ስለ ኬሚካል ምህንድስና ምንነት አጠር አድርገው ቢነግሩን። ኬሚስትሪና ፊዚክስ ጋር ተያይዞ የመጣ ስለሆነ ኬሚካል ምህንድስና ተብሎ ይጀመር እንጂ ትክክለኛ ስሙ የአመራረት ምህንድስና። የማህበሩ መስራች እንደመሆኑና የማህበሩ ሁለተኛ ፕሬዝዳንትም እንደመሆኑ መጠን ለምን ምክንያት ነበር በሰዓቱ የተመሰረተው? በየትኛውም ዘርፍ በምግብ፣ በጤና፣ በእርሻ ከፈርቲላይዘር ጀምሮ የተባይ ማጥፊያው ምኑ በሁሉም መስክ አሁን ደግሞ ባለው ቴክኖሎጂ የተለያዩ ሙያተኞች ጋር አንድ ላይ ኢንተግሬትድ ሆኖ ለመስራት ያሉትን ተነሳሽነት ነው። ሞተር ኢንጂነሪንግ ውስጥ ብቻ አይደለም፣ ከሶሻል ሳይንስ ውስጥ ከኢኮኖሚክ አሶሲዬሽኑ ጋር ከሌላውም ጋር ተቀናጅቶ የመስራቱ ነገር ለሀገራዊ ልማት የሚያበረክተው አስተዋጽኦ ያሳድጋል። ኢትዮጵያ ኬሚካል መሐንዲሶች ማህበር ጋር አንድ ላይ ፓርትነር አፕ አድርገው የሚሰሩ የተለያዩ ድርጅቶች አሉ። ኢኒሼቲቭ ነው፣ ተነሳሽነት ነው እንጂ ድርጅት አይደለም። ኢትዮጵያ ውስጥ ለሚገኙ የኬሚካል ምህንድስና ተማሪዎች ደግሞ በውጭ ሀገር ለሚፈጠር የስራና የትምህርት እድል በየግላችን እንዲሁ ኢንዲቪጁዋሊ እያንዳንዱ በያለበት ተማሪዎችን በመውሰድም ተመራማሪዎችን በመደገፍም የሚያደርጉት ጥረት አለ። እዚህ ደረጃ ላይ ደርሶ ማየቱ ምን ተሰማት ማህበሩ? ያ ድጋፍ ከተቋረጠ በኋላ ብዙዎቹ የሙያ ማህበራት ፈተና ውስጥ ገብተዋል። እንደ ሀገር ኢንተርናሽናሊ ኮምፒቲቲቭ ያደርገናል ብለው ያስባሉ? ጥሬ ሀብት አጠቃቀም ጀምሮ ኢነርጂ አጠቃቀም፣ ውሃ አጠቃቀም፣ የቆሻሻ አወጋገድ ብዙ ችግሮች አሉ። እነኚህ ሁሉ መስኮች ለኬሚካል መሐንዲሶች የስራ መስኮች ናቸው። በሙያ ዘርፍ እየሰሩ ላሉ ሰዎችን የምታስተላልፉት መልእክት ካለ? እውቀት ብቻውን የትም አያደርስም። ያንን እውቀት ወደ ማዕረግ ችሎታ መቀየር ያስፈልጋል። ሰላም ተመልካቾቻችን እንደምን ሰምታችኋል? ይህ የኢትዮጵያ ኬሚካል መሐንዲሶች ማህበር የዩቲዩብ ቻናል ነው። በዛሬው ፕሮግራማችን ደግሞ የኢትዮጵያ ኬሚካል መሐንዲሶች ማህበርን መስራች ከሆኑት ከአንጋፋው የኬሚካል ምህንድስና ባለሙያ ከፕሮፌሰር ደስታ መብራቱ ጋር ይሆናል። ፕሮፌሰር እንኳን በደህና መጡ። እንኳን ደህና ቆያችሁ። በዛሬው ቆይታችን እንግዲህ ይህ ማህበር እንዴት ተመሰረተ እና በምን ምክንያትስ ተመሰረተ የሚለውን ለማየት እንሞክራለን። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ ካሉ ነባራዊ ሁኔታዎች አንጻር የኬሚካል ምህንድስና ሙያ ምን መምሰል እንዳለበትም ለመዳሰስ እንሞክራለን ማለት ነው። ወደ ዋናው ፕሮግራማችን ከመግባታችን በፊት እንግዲህ ስለ ፕሮፌሰር ደስታ የትምህርት ደረጃ ከብዙ በጥቂቱ ለመግለጽ ያክል በስዊድን ሎንድ ዩኒቨርሲቲ ውስጥ በኢንተርናሽናል ኢንስቲትዩት ፎር ኢንዱስትሪያል ኢንቫይሮንመንታል ኢኮኖሚክስ የከፍተኛ ትምህርት ምርመራን ስልጠናን ተቀብለው የኢንዱስትሪ ብክለት ቅነሳና ዘላቂ ልማት መስክ ላይ ከ37 ዓመት በላይ በብቃት በመስራት የሚታወቁ ኢትዮጵያዊ ምሁር ናቸው። ከዚህም ውስጥ በዩናይትድ ኔሽንስ ኢንቫይሮንመንታል ፕሮግራም እና በዩናይትድ ኔሽን ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን ጋር በ1991 የተቋቋመውን ዓለም አቀፍ የባለሙያዎች ቡድን አባል በመሆን በኢንዱስትሪያል ዌስት ኦዲት ኤንድ ሪዳክሽን ውስጥ የቴክኒክ መመሪያዎችን በማዘጋጀት ለብዙ ሀገራት መሰረታዊ መመሪያ የሆኑ ስራን ከማበርከታቸው በላይ በዩኤንፒ ውስጥ የቢዝነስ እና የኢንዱስትሪ ፕሮግራም ኃላፊና የአፍሪካ ምክትል ዳይሬክተር በመሆን አገልግለዋል። ከዚህ በተጨማሪም በዩኤንፒ ውስጥ በከፍተኛ ደረጃ ባለሙያ እንደመሆናቸው በ2008 የዓለም አቀፍ የኢኮኖሚ ቀውስ በኋላ የተዘጋጀውን የግሪን ኢኮኖሚ በማበልጸግና በ2011 ለሪዮ ፕላስ 20 የቀረበውን የግሪን ኢኮኖሚ ሪፖርት የሰሩ ዓለም አቀፍ የባለሙያዎች ቡድን አባል ነበሩ። ይህ ብቻ ሳይሆን ፕሮፌሰር የትውልድ ውርስ የሚል መጽሐፍ እንደጻፉ ይታወቃል እና ከመጽሐፋቸው ማጠር አድርጌ ለመግለጽ ያክል ከመተሃራ ጀምሮ እስከ ፓሪስ፣ ከአዲስ አበባ ጀምሮ እስከ ስዊድን የህይወት ተሞክሮ ያላቸውና የኢትዮጵያ ኬሚካል መሐንዲሶች ማህበርን ከመሰረቱ አንጋፋ የኬሚካል መሐንዲሶች መካከል አንደኛው በመሆን በሀገራችን የኬሚካል ምህንድስና ታሪክ ውስጥ የማይረሱ ተጽዕኖ ፈጣሪ ናቸው። ፕሮፌሰር ደስታ መብራቱ የአፍሪካ ሳይንስ አካዳሚ እና የምርምር ተቋማቶችን ማለትም ኢንስቲትዩት ኦፍ አድቫንስድ ስተዲስ አባል ሲሆኑ የኢንጂነሪንግ ሙያ ለዘላቂ ልማት የሚያደርገውን አስተዋጽኦ በማበልጸግ በአህጉራዊና በዓለም አቀፍ ደረጃ ላበረከቱት አስተዋጽኦ በ2023 የዓለማችን የምህንድስና ቁንጮ ማለትም ኢንጂነሪንግ አይከንስ ከተባሉ 280 የሳይንስና የቴክኖሎጂ ተመራማሪዎች አንዱ በመሆን በለንደን ከተማ የባቡር ጣቢያ ተሰይሞላቸዋል። ፕሮፌሰር እንግዲህ ጥሪያችንን አክብረው ውድ ጊዜውን ሰውተው እዚህ ስለተገኙልን እጅግ አድርጌ ላመሰግን እወዳለሁ እና ወደ ውይይታችን ለመግባት ያክል እስቲ ስለ ኬሚካል ምህንድስና ምንነት አጠር አድርገው ቢነግሩን ከዛ ብንጀምር። እሺ፣ አመሰግናለሁ ብሮክታይት። በቅድሚያ የኢትዮጵያ ኬሚካል መሐንዲሶች ማህበር ይህንን ፕሮግራም አዘጋጅቶ እኔን እንግዳ በማድረጉ አመሰግናለሁ።
25ኛ ዓመታችንንም ለማክበር እየተዘጋጀን ስለሆነ የኢትዮጵያ ኬሚካል መሐንዲሶችን እና ማህበሩንም እንኳን ለ25ኛው ዓመት አደረሳችሁ ማለት እፈልጋለሁ። ከሁሉ በላይ ከአንቺ ጋር ወጣት ተማሪ አሁን ተመራቂ ጋር ቁጭ ብዬ ይህንን ውይይት በማድረጌ ደስተኛ ነኝ። እኔ በጣም ደስተኛ ነኝ። ወደ ኬሚካል ምህንድስና ሙያ ስንገባ ምህንድስናዎች በአጠቃላይ ከሳይንስ መበልጸግ ጋር ተያይዞ የሰው ልጅ ፍላጎቶችን ለማሟላት እየዳበሩ የመጡ ሙያዎች ናቸው። የሲቪል ምህንድስና፣ መካኒካል፣ ኤሌክትሪካል እየተባሉ እንደሚታወቁት ኬሚካል ምህንድስናም አንዱ ከምህንድስና ዘርፎች አንዱ ዋነኛው የትምህርት ዘርፍ ነው። ከሁሉም የተለየ የሚያደርገው ሁሉም በሳይንስ ላይ የተመረኮዙ የመሆናቸውን ያክል የኬሚካል ምህንድስና ሁሉንም የሳይንስ መስኮች አካቶ የያዘ ነው። ማለትም ኬሚካል ምህንድስና ቢባልም ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ማቴማቲክስ እነኛ አራቱም የሳይንስ መሰረታዊ መስኮች በዋነኝነት ለኬሚካል ምህንድስና መሰረት የሚሰጡ ናቸው እና ስያሜው ጋር ብጀምር በተለምዶ ሙያው መዳበር ሲጀምር ያው ከኬሚስትሪ እና ፊዚክስ ጋር ተያይዞ የመጣ ስለሆነ ኬሚካል ምህንድስና ተብሎ ይጀመር እንጂ ትክክለኛ ስሙ የአመራረት ምህንድስና ነው። የአመራረት ምህንድስና በእንግሊዝኛ ፕሮሰስ ኢንጂነሪንግ የሚባለው ማለት ነው። የአመራረት ማለት ምንም አይነት ጥሬ ዕቃ በምንም አይነት መልኩ በምርት ሂደት ውስጥ አልፎ ሲወጣ የኬሚካል ምህንድስና እውቀት አርፎበታል። ስለዚህ በማንኛውም መስክ በዕለት ተዕለት ኑሯችን የምንጠቀምባቸው ከአልባሳቶቻችን፣ ምግቦቻችን፣ ሁሉም ነገሮች የምንገነባበት ሲሚንቶ፣ የሚመረተው ብረት፣ ሁሉም በምርት ሂደት ውስጥ የሚያልፍ ነገር በሙሉ ከኬሚካል ምህንድስና ሙያ ጋር የተያያዘ ነው እና ኬሚካል ምህንድስና በዕለት ከዕለት ኑሮ ጋር በጣም ጥብቅ ቁርኝት ያለው ሙያ ነው። ወጣት ሙያ ነው። በምህንድስና ቤተሰብ ውስጥ ከሌሎቹ ጋር ሲወዳደር በ20ኛው ክፍለ ዘመን መጀመሪያ ላይ ነው የኬሚካል ምህንድስና እንደ ሙያ እንደ የምህንድስና ሙያ ራሱን ችሎ የወጣው። ከዛን ጊዜ ጀምሮ ግን በሰዎች ልጆች ሕይወት ውስጥ ያሳረፈው ተጽዕኖ ቀላል አይደለም። ምክንያቱም የአመራረት ሂደቶችን በማሻሻል በርካታ ምርቶች፣ የምርት አይነቶች እንዲወጡ በማድረግ በሁሉም ዘርፍ፣ በየትኛውም ዘርፍ፣ በምግብ፣ በጤና፣ በእርሻ ከፈርቲላይዘር ጀምሮ የተባይ ማጥፊያው ምኑ በሁሉም መስክ አሁን ደግሞ ባለው ቴክኖሎጂ የዚህ የዲጂታል ቴክኖሎጂ ሲመጣም ቺፕሶች በሚመረቱበት ሂደት ውስጥ በሁሉም ኮምፒውተር የኮምፒውተር ኤሌመንቶች እያንዳንዳቸው ከኬሚካል ምህንድስና አመራረት ስርዓት ጋር የተያያዙ ናቸው። ይህ እንግዲህ ከንድፍ ጀምሮ ነው፣ ከዲዛይን ጀምሮ በአጠቃላይ የአመራረት ሂደቱ የኬሚካል ምህንድስና እውቀት የሚያርፍበት ነው እና በወደፊቱም ህይወታችን ውስጥ ትልቅ አስተዋጽኦ የሚኖረው ነው። እንደስከዛሬው በመጣው መልኩ ብቻ ሳይሆን አሁን ወደፊት ያሉትንም የሰው ልጆች ፈተናዎች በማቃለል እና የሰው ልጆችን ህይወት የኑሮ ደረጃ በማሻሻል ሂደቱም ውስጥ የኬሚካል ምህንድስና ወይም የአመራረት ምህንድስና ትልቅ ድርሻ ይኖረዋል የሚል ነው። እንግዲህ እርስዎ እንደገለጹትም ከሆነ እንግዲህ የኬሚካል ምህንድስና የማይገባበት ዘርፍ የለም። ስፔሻሊ ደግሞ ስለ ፕሮዳክሽን ወይም ማኒፋክቸሪንግ ካሰብን ኬሚካል ኢንጂነሪንግን ነጣጥለን ማሰብ አንችልም። ስለዚህ ሀገራችን ላይ ስንመለከት ደግሞ የተለያዩ ፕሮፌሽኖች ላይ ቤዛ አድርገው የተመሰረቱ የተለያዩ ማህበሮች አሉ ወይም ሶሳይቲዎች አሉ እና ከነዛ ውስጥ አንዱ የኢትዮጵያ ኬሚካል መሐንዲሶች ማህበር አንዱ ነው እና የማህበሩ መስራች እንደመሆኑና የማህበሩ ሁለተኛ ፕሬዚዳንትም እንደመሆኑ መጠን ለምን ምክንያት ነበር በሰዓቱ የተመሰረተው ወይም ዋና ዓላማው ምንድን ነበር የተመሰረተው፣ እንዴት ሊመሰረት ቻለ የሚለውን ለተመልካቾቻችን እስቲ ቢያብራሩልን። ጥሩ ጥያቄ ነው። እንግዲህ ከሙያው ጋር በተያያዘም ወደ ኢትዮጵያ ስናመጣውም ኬሚካል ምህንድስና ለኢትዮጵያም አዲሱ የምህንድስና ዘርፍ ነው። መጀመሪያው ተመራቂዎች ለኢትዮጵያ ከአዲስ አበባ ዩኒቨርሲቲ በአውሮፓ አቆጣጠር 1989 የመጀመሪያ ተመራቂዎች የወጣ ነው፣ የኛ ምድብ ማለት ነው እና በዓለምም አዲስ እንደመሆኑ መጠን በኢትዮጵያም የዩኒቨርሲቲ ስርዓት ውስጥ
የኬሚካል ምህንድስና ከሁሉም ዘግይቶ ነው የገባው። ስለዚህ የተወሰኑ ዓመታት ተመራቂዎች ከወጡ በኋላ የኬሚካል ምህንድስና ተመራቂዎች ቀደም ሲል የኬሚስትሪ ባለሙያዎች ማህበር የሚባል አለ ኢትዮጵያ ውስጥ። ከኢትዮጵያ ካሉ የሙያ ማህበራት ቀዳሚ ከሚባሉት ውስጥ አንዱ ነው። ቀዳሚና ጠንካራም ነው ደግሞ በጠንካራነቱም ይታወቃል። እና ቀደም ሲል የወጣነው የኬሚካል መሐንዲሶች የራሳችን ማህበር ስለሌለን የምንሳተፈው በኬሚስትሪ ባለሙያዎች ማህበር ነው። በዛ ውስጥ ተሳትፎ እያደረግን እያለን የተመራቂዎች 6ኛ 7ኛ ባች ተመራቂ እየወጣ ሲሄድ የራሳችንን ለምን አናቋቁምም የሚል ውይይት ተጀመረ እና እዚሁ ቴክኖሎጂ ፋክልቲ ነው ተገናኝተን ውይይት ያደረግነው። በዛ ጊዜ በአጋጣሚ እኔ ከተማሪነት ጀምሮ ኬሚስትሪ ባለሙያዎች ማህበር እሳተፍ ስለነበር በዛን ወቅት የኬሚስትሪ ባለሙያዎች ማህበር ፕሬዚዳንት ነበርኩ እና በፕሬዚዳንትነትም የኬሚስትሪ ባለሙያዎች ማህበር እመራለሁ። በዚህኛውም ውይይት እሳተፋለሁ እና አንዱ የነበረን ውይይት ኬሚካል መሐንዲሶች በዛው በነበረው ሁኔታ በኬሚስትሪ ባለሙያዎች ቢቀጥሉ ይሻላል ወይስ የራሳቸው ሙያ ማህበር ማቋቋሙ ይሻላል የሚለው ላይ ጊዜ ወስደን ተወያይተናል በወቅቱ እና በአጋጣሚ ያ ውይይት ሳያልቅ እኔ ወደ ስዊድን ለትምህርት ሄድኩኝ። ስመለስ በ99 ዓመተ ምህረት የኬሚካል መሐንዲሶች ማህበር ተቋቁሞ ጠበቀኝና ያን ጊዜ ወይ መጀመሪያው ፕሬዚዳንት የነበሩት ኢንጂነር ግዛቸው ሽፈራው ለሀገራችንም ቀዳሚ ኬሚካል መሐንዲስ የሚባሉ ናቸው። ትምህርታቸውን በውጭ ሀገር ተከታትለው በበርካታ መስክ ብዙ ስራ ይሰሩ የነበሩ ናቸው እና እሳቸው በመጀመሪያ ፕሬዚዳንትነት እየመሩት ነው እኔ የደረስኩት እና ከዛ በ2000 ዓመተ ምህረት እኔ ሁለተኛው ፕሬዚዳንት ሆኜ ተመረጥኩኝና ከእሳቸው ቀጥሎ የማህበሩን አመራር ተረከብኩና ያው የሙያው ሲቋቋም የሙያ ማህበሩ ሲቋቋም በኬሚካል ምህንድስና ዘርፍ ያለውን ሙያ ለማበልጸግና የሙያው ለሀገር ልማት የሚያበረከተውን አስተዋጽኦ ለማጠናከር በማሰብ ነው። ስለዚህ አንዱ ባለሙያው ላይ ያተኮራል፣ ሌላው ሀገራዊ ልማት ላይ ያተኮራል እና በሁለቱም ዘርፍ በርካታ ስራዎች ሲሰራ ቆይቷል። እንግዲህ በተለያየ ደረጃ በተለያየ ወቅት አንድ ጊዜ ቀዝቀዝ አንድ ጊዜ ጠንከር ሲል የነበረ ሊሆን ይችላል። ግን የተለያዩ አውደ ጥናቶችን የስልጠና ፕሮግራሞችን በማዘጋጀት በተለይ ኢንዱስትሪዎች ላይ የሚያተኩር ከንጹህ አመራረት ስርዓት ጋር በተያያዘ የምርት ስርዓት በአግባቡ ሊካሄድ የሚችልበትን ሁኔታ ለማሻሻል በርካታ ስራዎች ተሰርተዋል። ይሄ ባለሙያዎችንም በማበልጸግ በኩል እና ኢንዱስትሪዎችንም ደግሞ ምርታማነታቸውን በማሻሻል በኩል የራሱን ከፍተኛ አስተዋጽኦ አድርጓል ባለፉት ዓመታት። እሺ፣ በጣም ጥሩ። እንግዲህ እንደገለጹልን ከሆነ የኢትዮጵያ ኬሚካል መሐንዲሶች ማህበር ከመመስረቱ በፊት የኢትዮጵያ የኬሚስትሪ ባለሙያዎች ማህበር ጋር በበጎ ፈቃደኝነት ብቻ ሳይሆን ከዛም አልፎ በፕሬዝዳንትነት ሲያገለግሉ ቆይተዋል እና ይሄ የሚያሳየው እንግዲህ ምንድነው ከተለያዩ ሙያተኞች ጋር አንድ ላይ ኢንተግሬትድ ሆኖ ለመስራት ያሉትን ተነሳሽነት ነውና ስለ ኢንዱስትሪ ካሰብን ደግሞ የተለያዩ ሙያተኞች አንድ ላይ መጥተው ኢንተግሬትድ ሆነው መስራታቸው ግድ ይላል ማለት ነው። ስለዚህ ይህንን አስመልክቶ የኢትዮጵያ ኬሚካል መሐንዲሶች ማህበር ከሌሎች ማህበራቶች ጋር በምን አይነት መልኩ አንድ ላይ ተቀናጅቶ ቢሰራ ለሀገራችን ከፍተኛ ለውጥ ማምጣት ይችላል ብለው ያስባሉ? ይሄ መሰረታዊ ጥያቄ ነው። ምክንያቱም የትኛውም ሙያ በራሱ የሚፈለገውን ያህል ውጤት ላያመጣ ይችላል። ስለዚህ ቅንጅትና ትብብር በተለይ በአሁኑ ዓለም አሁን በደረስንበት ደረጃ ኢንተርዲሲፕሊነሪ እና ትራንስዲሲፕሊነሪ የሚባለው የኮላቦሬሽን የመተባበር አቅጣጫ አዲሱ አቅጣጫ ነው። ዝም ብሎ ቀደም ሲል በነበረው በራስ ሙያ ታጥሮ የሚሰራና የሚገኝ ውጤት የለም። ስለዚህ አክሮስ ከሌሎቹ ባለሙያዎች ጋር ኖት ኦንሊ ኢንጂነሪንግ ውስጥ ብቻ አይደለም፣ ከሶሻል ሳይንስም ውስጥ ከኢኮኖሚክ አሶሲዬሽኑ ጋር ከሌላውም ጋር ተቀናጅቶ የመስራቱ ነገር ለሀገራዊ ልማት የሚያበረክተውን አስተዋጽኦ ያሳድጋል። እኛ በነበርንበት ወቅት በ2000 ዓመተ ምህረት በሳይንስና ቴክኖሎጂ ኮሚሽን ድጋፍ
ይህንን ትብብር ለማጠናከር ብዙ ሙከራ አድርገናል። የጀመርነው በመሐንዲሶች ማህበር ነው እና በመሐንዲሶች ማህበር ኤሌክትሪካል፣ መካኒካል፣ ሲቪል፣ ኬሚካል የሚሉ የተለያዩ ማህበሮች ነበሩና ይህን ቅንጅት ለማጠናከር ብዙ ውይይት ካደረግን በኋላ ጆይንት ኢንጂነሪንግ ፕሮፌሽናል ሶሳይቲስ አሶሲዬሽን የሚል ጀፕሳ ይባላል በምህጻረ ቃል በሳይንስ ቴክኖሎጂ ኮሚሽን ስር ታውቆ እንዲቋቋም አድርገን ነበር። የዛ ጆይንት ኢንጂነሪንግ ፕሮፌሽናል ሶሳይቲ አሶሲዬሽን ዓላማው ምን ነበር? ሁሉም የምህንድስና ሙያ ማህበራት አንድ ጋር በመቀናጀት ለአገር ልማት ሊያበረክቱ የሚችሉትን አስተዋጽኦ ማጠናከር የሚል ነበር እና በዛ ሂደት ውስጥ ብዙ በርካታ ስብሰባዎች አድርገን ብዙ ውይይቶች አካሂደናል እና በቀዳሚነት ሊሰሩ የሚገባቸውንም ስራዎች አውጥተን ነበረ። በዚህ የጋራ ማህበር ስር አንዱ በወቅቱ እንወያይ የነበረው ነገር የኢንጂነሪንግ ፕሮፌሽናል ሰርቲፊኬሽን የትም ዓለም የሚደረገው ፕሮፌሽናል ሰርቲፊኬሽን የሚሰጠው በፕሮፌሽናል ሶሳይቲስ ነው እና ልክ ሌላው ዓለም እንደሚደረገው እኛም ሀገር በኢንጂነሪንግ ሙያ ትምህርት ጨርሶ መውጣት ሁሉንም ኢንጂነር አያደርግም። በተጨባጭ በዓለም አቀፍ ደረጃ ያለው አካሄድ ምንድን ነው? መሰረታዊ ትምህርቱን ከዩኒቨርሲቲ ሊያገኝ ይችላል ማንም ሰው፣ ግን ኢንጂነር ተብሎ ለመጠራት ራሱን በመስክ ስራ ማረጋገጥ አለበት። ስለዚህ ሁሉም በርካታዎቹ ሀገሮች የኢንጂነሪንግ ሰርቲፊኬሽን ፕሮግራም አላቸው። ያንን የሚያካሂዱት ፕሮፌሽናል ሶሳይቲዎቹ ነው እና በተለያየ ደረጃ እንደ ልምዳቸው እንደ እውቀታቸው የተለያየ ሰርቲፊኬሽን ይሰጣል። ይሄንን ስራ በዚህ አሶሲዬሽን ስር ለማከናወን ብዙ ውይይቶች አድርገን ሳይንስ ቴክኖሎጂ ኮሚሽንም ድጋፉን ሰጥቶን ከውጭ ድርጅቶችም ጋር መሰል ሙያ ማህበራት ጋር ግንኙነት ሁሉ ፈጥረን አበረታች እንቅስቃሴ ተጀምሮ ነበር። በአጋጣሚ እኔም ወደ ተባበሩት መንግስታት ለስራ ሄድኩኝ። አመራሮች ተቀያየሩ እና በዛ ሂደት ውስጥ የመንግስት መዋቅር ተቀየረ። ይሄ ሳይንስ ቴክኖሎጂ ኮሚሽን የነበረው የሳይንስና ቴክኖሎጂ ሚኒስቴር ተባለ። አመራሮችም ተቀየሩ እና በዛ ሂደት ውስጥ ይሄ እንቅስቃሴ ተቋረጠ። እንዲህ አይነት ትብብርና ቅንጅት እጅግ በጣም አስፈላጊ ነው። አሁን ቅድም ላነሳሽው ጥያቄ በባለሙያ ደረጃ ከሚሰራው በላይ እኔ ባለሙያዎችን ኢንካሬጅ የማደርገው በጣም የማበረታታው ዘመኑ ከአንድ ሙያ የዘለለ እውቀት ይጠይቃል። በአንድ ሙያ ውስጥ ታጥሮ ብቁ ባለሙያ መሆን አይቻልም። ይህንን ለማሟላት በእርግጥ ሌላ ሙያ ማጥናት አንዱ መንገድ ነው፣ ግን ከሌላ ባለሙያ ጋር መቀናጀት ደግሞ ሌላ መንገድ ነው። የበለጠ ውጤታማ የሚሆነው እሱ ነው። ስለዚህ ወደ ጎን ሊኖር የሚችሉ ትብብሮችን ማጠናከር፣ አብሮ መስራት፣ ሪሰርቹም ላይ ዴቨሎፕመንቱም ላይ ዲዛይን ስራዎችም ላይ በጋራ ተቀናጅቶ መስራት፣ ይሄ የባለሙያዎችን ብቃት እያሳደገው ይሄዳል። ስለዚህ ለባለሙያዎቹም ጠቃሚ ነው፣ ለሀገርም ይጠቅማል። ምክንያቱም በሀገር ደረጃም በርካታ ብክነቶችን ያስቀራል። እንዲህ አይነቱ አካሄድ እውቀቶች በተቀናጁ መጠን ብክነቶች ይቀነሳል። የሪሶርስ አጠቃቀማችንም ያለንን ሀብት አጠቃቀምም የበለጠ ውጤታማ የሆነ ዘላቂ ውጤቶችን እያስቀመጡ መሄድ ይቻላል እና በሙያ አቅጣጫ ወደ ጎን የሚደረጉ ትብብሮች እኔ በግለሰብም ደረጃ በባለሙያው በተቋማትም ደረጃ በሙያ ማህበራት መካከል በመንግስትም ደረጃ ሊታሰብበት የሚገባ ነገር ነው። ይህንን ለማቀናጀት የሚያስችል ስርዓት መፍጠር እንግዲህ የኢትዮጵያ ሳይንስ አካዳሚም አለ ከሙያ ማህበራቶች ጋር ተባብሮ ከኢኖቬሽን እና ቴክኖሎጂ ሚኒስቴር ከትምህርት ሚኒስቴር ጋር ተባብሮ እንዲህ አይነቱን ስርዓት መፍጠር ለሀገር ልማትም ለሰዎች እድገትም አስተዋጽኦ ይኖረዋል። በጣም ጥሩ። እንግዲህ የኢትዮጵያ ኬሚካል መሐንዲሶች ማህበር ጋር አንድ ላይ ፓርትነር አፕ አድርገው የሚሰሩ የተለያዩ ድርጅቶች አሉና ከነዛ ድርጅቶች ውስጥ አንዱ አይሳይድ ኢትዮጵያ ማለትም ኢኖቬሽን ፎር ሰስቴናብል ኢንዱስትሪያል ዴቨሎፕመንት አንዱ ነውና የዛ ድርጅት መስራች እንደመሆኑ መጠን
ያ ድርጅት ለምን ዓላማ ነበር በዋነኝነት የተመሰረተው እና እንዴትስ ሊመሰረት ቻለ የሚለውን ተመልካቾቻችን ቢያብራሩ። ትክክል ነው። የኢኖቬሽን ፎር ሰስተናብል ኢንዱስትሪያል ዴቨሎፕመንት ኢኒሺየቲቭ አለ። ኢትዝ ኢኒሺየቲቭ ነው፣ ተነሳሽነት ነው እንጂ ድርጅት አይደለም። ይህንን ተነሳሽነት ያቋቋምኩት እኔ ነኝ። ያው በጡረታ ወደ ሀገሬ ከተመለስኩ በኋላ ለሀገር ከማበረክታቸው ነገሮች ውስጥ ምንድነው ላደርግ የምችለው በሚል ወጣት ተመራቂዎችን እና ተመራማሪዎችን እንዲያበረታታ ይህንን ተነሳሽነት ከስኩል ኦፍ ኬሚካል ኤንድ ባዮ ኢንጂነሪንግ ጋር እና ከኢትዮጵያ ሶሳይቲ ኦፍ ኬሚካል ኢንጂነርስ ጋር በጋራ በመሆን ተግባራዊ ለማድረግ ስምምነት አድርገን እንቅስቃሴ ከጀመርን አሁን 2ኛ ዓመታችን ነው። በዚህ ሂደት ውስጥ በየዓመቱ ከኬሚካል ምህንድስና እና ከኬሚስትሪም በከፍተኛ ውጤት የተመረቁ ተማሪዎችን የተለየ ትኩረት ደግሞ ለሴት ተማሪዎች እንሰጣለን። እንደዚህ ሬኮግናይዝ በማድረግ በየዓመቱ መጨረሻ አሁን የዚህ ዓመቱን 2ኛውን ተመራቂዎች በቅርቡ እውቅና ሰጥተን ትንሽ ማበረታቻ የሚሆን ሽልማት አበርክተናል። ካለፈው ዓመት ጀምሮ የምርምር ድጋፍ የምንሰጥበት ፕሮግራምም ተጀምሮ ባለፈው ዓመት 5 የማስተርስ እና 3 የፒኤችዲ ምርምሮች ድጋፍ አድርገናል። አሁን በዚህ ዓመት ደግሞ ለቀጣዩ ኦልሬዲ አፕሊኬሽን እየተቀበልን ያለ ነው። ስለዚህ በየዓመቱ የተወሰነ የማበረታቻ ይሄ የበለጠ ወጣቶችም ለምርምርና ለኢኖቬሽን እንዲነሳሱ ለማድረግ የሚያበረታታና በምንችለው መጠን ደግሞ ቴክኒካልም ድጋፍ ማድረግ የምንችልበት ሁኔታ ለመፍጠር ነው። የኔ የግል ተነሳሽነት ነው። የጡረታ ገንዘቤን ነው እዚህ ላይ የማውለው። ግን በማህበሩና በስኩል ኦፍ ኬሚካል ኢንጂነሪንግ ትብብር እስካሁን ድረስ በጥሩ ሁኔታ እየተካሄደ ነው። ያው ተስፋዬ በዚሁ መንገድ ቀጥሎ ምናልባት ወደፊት ሰፋ ያለ ፕሮግራም ሊሆን ይችላል የሚል እምነት ነው ያለኝ። በጣም ጥሩ ኢኒሼቲቭ ነው እና በእርግጠኝነት ኢትዮጵያ ውስጥ ለሚገኙ የኬሚካል ምህንድስና ተማሪዎች በጣም ትልቅ ኢንስፓይሬሽን ነው ብዬ አምናለሁ ወይም አስባለሁ። እና ኢትዮጵያ ውስጥ ለሚገኙ የኬሚካል ምህንድስና ተማሪዎች ደግሞ በውጭ ሀገር ለሚፈጠር የስራና የትምህርት እድል ውጭ ሀገር ለሚገኙ የኬሚካል መሐንዲሶች የሚያስተላልፉት መልእክት ምንድን ነው እና እርሶስ ይህንን ኦፖርቹኒቲ ክሬት ከማድረግ አንጻር ምን አይነት ስራ ለመስራት አቅደዋል? ይህን እንግዲህ ወደኋላ ተመልሼም ትንሽ ለመናገር የዳያስፖራ ቻፕተር የሚባል ቀደም ሲልም ለማደራጀት ሞክረናል። ለዲፓርትመንቱ ድጋፍ የሚሆኑ የተለያዩ ሶፍትዌሮች ምኖች እያዘጋጀን መላክ ላይ ስንሳተፍ ነበረ። በየግላችን እንዲሁ ኢንዲቪጁዋሊ እያንዳንዱ በያለበት ተማሪዎችን በመውሰድም ተመራማሪዎችን በመደገፍም የሚያደርጉት ጥረት አለ። ግን ይሄ የበለጠ ተጠናክሮ መቀጠል አለበት እና ይህንን የበለጠ አሁን በርካታ ኬሚካል መሐንዲሶች በመላው ዓለም በልዩ ልዩ ደረጃ ተሳታፊዎች ናቸው። የተለያየ ከፍተኛ ኃላፊነት ላይ የሚገኙ ኬሚካል መሐንዲሶች አሉ። ለምሳሌ አሁን የካናዳ ናሽናል ሪሰርች ሴንተር ዴፒቲ ዳይሬክተር ጀነራል ከዚሁ ዲፓርትመንት የወጣ ተመራቂ ነው። ከመጀመሪያዎቹ ተመራቂዎች ነው። ዶክተር ኢብራሂም ይመር ይባላል። እንደሱ በተለያየ ኃላፊነት ላይ ያሉ በዩኒቨርሲቲዎች በፕሮፌሰር ደረጃ በብዙ ዩኒቨርሲቲዎች አሉ። እነኚህን አሰባስቦ በኔትወርክ መልክ ከማህበሩና ከዲፓርትመንቱ ጋር በማገናኘት የበለጠ አሁን የተባለውን ድጋፍ በተጠናከረ መልኩ ማስኬድ ይቻላል። ስለዚህ ነው አሁን የ25ኛውን ዓመት ስናከብር አንዱ ካተኮርንባቸው ነገሮች ይህን የዲያስፖራ ቻፕተሩን ማነሳሳት ነው። ከዚህ ጋር በተያያዘም በአመታዊ ጉባኤያችን ወቅት አንዱን ሴሽን የዳያስፖራ ተመራማሪዎቻችን በዚህ ዘርፍ ያሉትን የሙያ እድገቶች የሚያቀርቡበት እንዲሆን አድርገናል እና በዚህም አክቲቭሊ እየተሳተፉ ያሉ
ከካናዳም ከማሌዥያም ከዩኤስኤም አስተዋጽኦ የሚያደርጉ የኛው ተመራቂዎች አሉ፣ የዚሁ ኢትዮጵያዊ የሆኑ ኬሚካል መሐንዲሶች። ይሄንን እንግዲህ በማህበሩም አጠንክሬ መግለጽ የምፈልገው ይህን የዳያስፖራ ቻፕተር በደንብ በስርዓት ከማህበሩ ጋር ያለውን ቁርኝት አጠናክሮ እንዲሄድ በማድረግ ቀደም ሲል የተባለውን አይነት ድጋፍ በተለያየ መልኩ ሊያደርጉ የሚችሉበትን ሁኔታ መፍጠር ይቻላል። በጣም ጥሩ። እንግዲህ የኢትዮጵያ ኬሚካል መሐንዲሶች ማህበር እንደሚታወቀው 25ኛ ዓመቱን ለማክበር በዝግጅት ላይ ያለውና እንደ መስራችም እንደ ትልቅ ሰፖርተርም እዚህ ደረጃ ላይ ደርሶ ማየቱ ምን ተሰማዎት? ማህበሩ 25ኛ ዓመት መድረሱ ብዙ ጊዜ የሙያ ማህበራት ከፍተኛ ፈተና አላቸው። በተለይ ቀደም ሲል በሳይንስ ቴክኖሎጂ ኮሚሽን በኩል ከስዊድን የተራድኦ ድርጅት ጋር በመተባበር የሙያ ማህበራት የሳይንስ ሙያ ማህበራት በተለይ የሚያገኙት ድጋፍ ነበረ። ያ ድጋፍ ከተቋረጠ በኋላ ብዙዎቹ የሙያ ማህበራት ፈተና ውስጥ ገብተዋል። ነገር ግን የኢትዮጵያ የኬሚካል መሐንዲሶች ማህበር ቢያንስ ዓመታዊ ጉባኤውን እያካሄደ አሁን 25ኛ ዓመቱ ላይ መድረሱ በራሱ ትልቅ ነገር ነው። ከዚህ የበለጠ ግን መሄድ ይችላል፣ መስራት ይችላል እና የአባላት ተሳትፎን በማጠናከር የማህበሩን ዓላማም ያንን በሚመለከት ማስተላለፍ የምፈልገው መልእክት በተለይ ለወጣት ተመራቂዎቻችን የሙያ ማህበራት አንዱ ሙያ ማበልጸጊያ መድረኮች ናቸው። ሙያችንን ለማበልጸግ በምናደርገው ጥረት ውስጥ በሙያ ማህበራት የሚኖረን ተሳትፎ ትልቅ ድርሻ ይኖረዋል። የኔ የራሴ ህይወት ምሳሌ ነው። እኔ በፕሮፌሽናል ህይወቴ ውስጥ ከኬሚካል ሶሳይቲ ኦፍ ኢትዮጵያ ጀምሮ በኋላም በኢትዮጵያ ኬሚካል መሐንዲሶች ማህበር የነበረኝ ተሳትፎ ራሴንም እንደ ባለሙያ ለማበልጸግ ከሌሎች ጋር ለሚኖረኝ ግንኙነትም መሰረት በመጣሉ በኩል የራሱ አስተዋጽኦ አድርጓል። ስለዚህ የሙያ ማህበርን ተሳትፎ ትኩረት ሰጥተው ወጣት ተመራቂዎች እና ደግሞ ሲኒየሮቹም ወጣቶቹን በማበረታታት በዚህ በኩል ትንሽ የማህበራችንን እንትን ማጠናከር ይኖርብናል የሚል እምነት አለኝ። ከእርስዎ የረጅም ዓመት ልምድ አንጻር ለሀገራችን ኢንዱስትሪና ኢኮኖሚ ልማት በተመለከተ የኢትዮጵያ ኬሚካል መሐንዲሶች ማህበር በምን አይነት መልኩ ቢሰራ ሀገራችን ላይ የተሻለ ለውጥ ማምጣት ይቻላል ብለው ያስባሉ? እንዲሁም ደግሞ ለምን አይነት የምርምርና የልማት ስራዎች ቅድሚያ ብንሰጥ እንደ ሀገር ኢንተርናሽናሊ ኮምፒቲቲቭ ያደርገናል ብለው ያስባሉ? እንግዲህ በመሰረቱ ያው ዋና ዓላማዎቹ ከመጀመሪያው ጀምሮ ያሉት እንደተጠበቁ ናቸው። ዋናዎቹ ትኩረት ሙያውን በተከታታይነት ማበልጸግ ነው ዋናው። ከዛ ከሙያው ጋር በተያያዘ ለሀገር ልማት አስተዋጽኦ ሊያደርጉ የሚችሉ መስኮች ላይ ትኩረት አድርጎ መሳተፍ ያስፈልጋል። የኬሚካል ምህንድስና ሙያ በአሁኑ ሰዓት በጣም ትልቅ እድሎች እየተከፈቱለት ነው ያሉት። ከዚህ ጋር ተያይዞ በተለይ በአሁኑ ጊዜ ዓለማችን ካጋጠማት በርካታ ፈተናዎች መካከል በዋነኝነት የሚጠቀሱት የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በከፍተኛ ደረጃ ትኩረት እየተሰጣቸው ይገኛል። እንግዲህ በኢትዮጵያም ደረጃ የኢትዮጵያ መንግስትም ለዚህ ትኩረት ሰጥቶ ብዙ ፖሊሲዎች እና እርምጃዎች እየወሰደ ነው ያለው። ኢንዱስትሪውን በሚመለከት በቅርቡ አንድ ለምሳሌ ለማንሳት ያክል የኢትዮጵያ የሰርኩላር ኢኮኖሚ አክሽን ፕላን የሚል በቅርቡ በይፋ የተገለጸ ሰነድ አለ። ይሄ የኢትዮጵያ ሰርኩላር ኢኮኖሚ አክሽን ፕላን ጊዜውን የተከተለ እቅድ ነው፣ አክሽን ፕላን ነው። የሰርኩላር ኢኮኖሚ ማለት በአመራረት ሂደታችን ውስጥ የምናስገባቸውን ጥሬ ሀብቶችና የኢነርጂ ኃይሎች ሁሉ በአግባቡ በከፍተኛ ሁኔታ መጠቀምና በእነሱ የተነሳ የሚደርሱ ብክነቶችን፣ የተለያዩ ቆሻሻዎችን ለመቀነስ የሚያስችል ስርዓታዊ ዑደት መፍጠርን በአመራረት ሂደት ውስጥ በጣም ውጤታማ የሆነ ስርዓታዊ ዑደት መፍጠር ነው። ለዚህ ደግሞ የማኒፋክቸሪንግ ሴክተሩ በጣም ትልቅ ድርሻ አለው።
ማኒፋክቸሪንግ ሴክተር ብቻ አይደለም፣ በሆቴል ኢንዱስትሪ ውስጥ ራሱ በርካታ ብክነቶች ታያለሽ። ከጥሬ ሀብት አጠቃቀም ጀምሮ ኢነርጂ አጠቃቀም፣ ውሃ አጠቃቀም፣ የቆሻሻ አወጋገድ ብዙ ችግሮች አሉ። እነኚህ ሁሉ መስኮች ለኬሚካል መሐንዲሶች የስራ መስኮች ናቸው። ይሄ እንግዲህ ዛሬ ቆሻሻ ብለን የምንላቸውን ነገሮች፣ ዛሬ ዋጋ የማንሰጣቸውን ነገሮች የበለጠ ዋጋ ሊያገኙ በሚችሉበት ሁኔታ በአመራረት ሂደት ውስጥ ማሳለፍ ነው። ይሄ ራሱን የቻለ የሳይንስ የኢንጂነሪንግ አፕሊኬሽን ያለው ነው። አሁን ዓለም ወደዛ አቅጣጫ እየሄደ ነው። ኢትዮጵያም የወደፊት ተወዳዳሪነቷን ማጠናከር ከፈለገች በዚህ መስክ ብዙ ስራ መሰራት አለበት። ይሄ በአፍሪካ ደረጃ የአፍሪካን ዩኒየንም የራሱን የኮንቲኔንታል አክሽን ፕላን አውጥቷል። ኮንቲኔንታል አክሽን ፕላን አፍሪካን ሰርኩላር ኢኮኖሚ አክሽን ፕላን የሚባል ባለፈው ነሐሴ ላይ ናይሮቢ ላውንች የተደረገ ነው። እንግዲህ በሀገሮች ደረጃም ብዙ ሀገሮች ወደዚህ አቅጣጫ እየገቡ ነው። ኢትዮጵያ የዓለም ገበያ አካል እንድትሆን ከተፈለገ እንዲህ አይነቶቹን የአካሄድ ለውጦች ማድረግ አስፈላጊ ይሆናል። በዛ ሂደት ውስጥ ኬሚካል መሐንዲሶች በርካታ አስተዋጽኦ ሊያበረክቱ ይችላሉ። ይሄ ግን እያንዳንዱ የኬሚካል መሐንዲስ ባለሙያ እንደ ቴክኒሻን ሳይሆን ማሰብ ያለበት እንደ መሐንዲስ ነው። ያለውን የአመራረት ስርዓት መጠየቅ መቻል አለበት። ይህንን እንዴት ላሻሽለው እችላለሁ? ምን አይነት የት ጋር በምን አይነት ሁኔታ ምን አይነት እርምጃ ኢንትሮዲውስ ብናደርግ ነው የተሻለ የምናደርገው የሚለውን ማሰብ የአእምሮ ስራ የሚጠይቅ ነው። ለዛ እውቀቱ መሰረታዊ እውቀቱ እንግዲህ ያው የኬሚካል ምህንድስና ነው። ግን ተነሳሽነቱ ከእያንዳንዱ ባለሙያ የሚጠበቅ ነው። በዚህ በኩል ራሱን አዘጋጅቶ ወደዛ አቅጣጫ የሚያስገባውን እድል ለመጠቀም የሞከረ ራሱን ጠቅሞ ለሀገርም የሚጠቅም ስራ ሊሰራ ይችላል እና እንዲህ አይነት መስኮች ወደፊት የሚከፈቱ ስላሉ ኬሚካል መሐንዲሶች ከዓለም አቀፉም ከአፍሪካም ከሀገራዊውም ሂደት ጋር ሙያቸውን እያጣጣሙ የሚያበረክቱትን አስተዋጽኦ ለራሳቸውም መረዳት መቻል አለባቸው። በዛ ላይ ተመርኩዘውም ደግሞ ዝግጁ ሆነው መገኘት አለባቸው ላለሁ። በጣም ጥሩ። እንግዲህ ፕሮፌሰር ካሉት ልምድ አንጻር በሀገራችን ላይ ላሉ የኬሚካል ምህንድስና ተማሪዎች እና በሙያው ዘርፍ እየሰሩ ላሉ ሰዎችም የምታስተላልፉት መልእክት ካለ? ያው እንግዲህ አሁን ቀደም ሲል ያልኩትን ነገር ነው አጠንክሬ የምለው። እድሎቹ ዘመኑ ፈተና አለው። አሁን ያለንበት ዘመን ቻሌንጅ በጣም ፈታኝ የሆኑ እንትኖች እየመጡ ነው ያሉት። አሁን ከአርቲፊሻል ኢንቴሊጀንስ አኳያ ሁሉም ሙያ ይፈተናል። ሁሉም ሙያ ራስን ማዘጋጀትና ከምናውቀው ከእውቀታችንና ከአካባቢያችን ጋር በተጣጣመ መልኩ ልናበረክተው የምንችለውን አስተዋጽኦ ለእያንዳንዳችን መወሰን የራሳችን ግዴታ ነው። ከ5 እና ከ10 ዓመት በኋላ እንደ ባለሙያ ለመቀጠል ራሱ የሚያስቸግር ሁኔታ ሊፈጠር ይችላል። ስለዚህ ባለሙያ ሊያደርገን የሚችለው የተለያዩ ስኪል ሴቶች የሚባሉ አሉ። አሁን ዘመኑ የሚጠይቃቸው እውቀት አንድ ነገር ነው፣ ግን የዚህ የማረግ ችሎታ ስኪል ሴት ማለት የማረግ የመፈጸም ችሎታ ነው። እውቀት ብቻውን የትም አያደርስም። ያንን እውቀት ወደ ማረግ ችሎታ መቀየር ያስፈልጋል። ያንን የሚያደርጉ ሰዎች ናቸው የሚመጡትን ፈተናዎች ማለፍ የሚችሉት። ስለዚህ ኬሚካል ምህንድስና እንደ ሙያ ከሁሉም ሙያዎች በተሻለ እነኝን ፈተናዎች ማለፍ ይችላል። የሚያሳልፍ እውቀት ይሰጣል። ግን ያንን ወደ ተግባር ማሸጋገርና ወደ ማረግ አቅም መቀየር እያንዳንዱ የኬሚካል መሐንዲስ ባለሙያ ሊያደርገው የሚገባው ነገር ነው። ለራሳቸው ሲሉ አሁን ለማንም ተብሎ አይደለም። ምክንያቱም ፈተናው ለሁላችንም የመጣ ስለሆነ እያንዳንዱ ባለሙያ ለራሱ ሲል እና ከዛም አልፎ ደግሞ ለሀገርም በሚጠቅም መልኩ ራሱን እንደዚህ ማዘጋጀት አለበት ነው የምለው። በጣም ጥሩ። እንግዲህ ውይይታችን ለማጠቃለል ያክል ተመልካቾቻችን የእርስዎን መጽሐፍ የትውልድ ውርስ የሚለውን መጽሐፍ ገዝተው ማንበብ ቢፈልጉ የት ማግኘት ይችላሉ? የትውልድ ውርስ መጽሐፍ በእርግጥ የተጻፈው ለወጣቶች ነው።
በልጄ አነሳሽነት ነው የጻፍኩት። የራሴን ህይወት ነው የተረኩት። እዛ ላይ ለወጣቱ ይጠቅማሉ ያልኳቸውን ነጥቦች አስቀምጫለሁ። መጽሐፉም ታትሞ ለገበያ አልቀረበም። ታትሞ ለቤተ መጽሐፍቶች በነፃ እንዲከፋፈል ነው ያደረኩት በተለያዩ ድርጅቶች፣ በተለይ በዋነኝነት በዛጎል የመጽሐፍ ባንክ በኩል እና መጽሐፉን ገበያ ላይ ሊያገኙት አይችሉም። ነገር ግን ኤሌክትሮኒክ ቨርሽኑን የኤሌክትሮኒክ ቅጂውን ኦልሬዲ በኢትዮጵያን ሶሳይቲ ኦፍ ኬሚካል ኢንጂነርስ የቴሌግራም ፔጅ ላይ ፖስት አድርገዋለሁ። ያ በነፃ ዳውንሎድ አድርገው ሊያነቡት ይችላሉ። ሰርኩሌትም ሊያደርጉት ይችላሉ። መጽሐፉ ለፐብሊክ በነፃ የቀረበ ነገር ስለሆነ ማንኛውም ኢንትረስት ያለው ሰው ከዛ ቴሌግራም ፔጅ ላይ ሊያወርደው ይችላል። ሶሳይቲውም እንደሚፈልገው ሊጠቀምበት ይችላል። ፕሮፌሰር እንግዲህ ስለነበረን ቆይታ በተመልካቾች ስም እጅግ አድርጌ ላመሰግን እወዳለሁ። የዛሬው ፕሮግራማችን ይህንን ይመስል ነበረ። እርግጠኛ ነኝ በጣም ብዙ ነገር አግኝታችሁበታል ብዬ አስባለሁ። በሌሎች ፕሮግራሞች ዳግም እስክንገናኝ ድረስ ቸርን ሰንብት። Thank you very much.